ዛሬ የ100,000 ኮይን አሸናፊውን የምንለይበት ቀን ነው። ያው ሁላችሁም በዚህ ቪዲዮ እየገባችሁ ተወዳራችኋል። አሪፍ የሆኑ ኮሜንቶች ሁላችሁም ሰጣችኋል። በጣም ጥሩ የሆኑ ኮሜንቶች ለኔም እየደረሱኝ ነው። ለምትሰጡኝ ኮሜንቶች በጣም ነው የማመሰግነው። በጣም ነው የምወዳችሁ። ነገር ግን በሚያሳዝን ሁኔታ ያው ቪዲዮ እሸልማለሁ ብዬ የተናገርኩት ቪዲዮ 10,000 ቪው በሳምንት ውስጥ ካገኘ ብዬ ነበር የተናገርኩት። በሚያሳዝን ሁኔታ እንደምትመለከቱት ያው ቪው ይህን ይመስላል። ስለዚህ ያው ሽልማቱ ቀረ ማለት ነው። ያው ለእናንተ ለኦዲየንሶቼ ስል ለታማኝ ኦዲየንሶቼ ስለምትከታተሉኝ ያው ሽልማቱን ማስቀረቱ ያው ትንሽ ከበደኝና ያው በከፊልም ቢሆን ሽልማቱን የምሸልማችሁ ይሆናል። ያው አሸናፊውን ከቪዲዮ መጨረሻ የምነግራችሁ ይሆናል። ያው ዛሬም እንደተለመደው በሌላ ርዕስ ተመልሻለሁኝ። ያው ዛሬ ደግሞ ይዤላችሁ የመጣሁት ርዕስ በጣም አሪፍ ርዕስ ነው። ብዙዎቻችሁ ስታነሱና ስትቸገሩበት የነበረ ርዕስ ነው። ያው የዛሬው እንዴት አንድ ወር የተቀጣብንን ልጅ እንዴት ማስለቀቅ እንችላለን? አንድ ወር መቀጣት ከዚህ በኋላ ቀረ። በሪፖርት በአንድ ቀን ውስጥ በ24 ሰዓት ውስጥ የተቀጣብንን I want to quit the agency የሚለውን ነክቶ የተቀጣብንን ልጃችንን ማስለቀቅ እንችላለን እና እንዴት ማስለቀቅ እንችላለን የሚል ርዕስ ነው ይዤ የመጣሁት። ሪፖርቱን በስክሪን ሪከርድ በደንብ አድርጌ የማሳያችሁ ይሆናል። ያው ይሄ ነገር ብዙ ኤጀንቶች የተቸገራችሁበት ነገር ስለሆነ ያው አብዛኛው ሆስት እዚህ I want to quit the agency የሚለውን ኳይት አትበሉ ምናምን ሲባሉ ያው አልሰማ ስለሚሉ አብዛኛዎቹ ያው ይንቀጨቀጫሉ። ከዚህ ኤጀንት ይቀይራሉ። ያው ኤጀንት መቀየር በጣም ጥቅም የሚያስገኝ ስለሚመስላቸው ከዚህ ስለሚሉ ብዙ ጊዜ አብዛኛዎቹ ልጆች አንድ ወር ይቀጡብናል። እነሱ የተቀጡብንን ልጆች እንዴት አርገን ማስለቀቅ እንችላለን ሪፖርት በማድረግ የሚል ስክሪን ሪከርድ ይዤላችሁ መጥቻለሁ። ያው በደንብ ተከታተሉ። እሺ ቤተሰቦቼ፣ ዛሬ ደግሞ የተቀጣብንን ልጅ እንዴት ማስለቀቅ እንዳለብን የሚለውን የምንመለከት ይሆናል። ያው የተቀጣለብን ልጅ በዚህ መልኩ መጀመሪያ እስኪ እንለዋለን ኳይት እስኪ ሲያደርግ ምን እንደሚለው ቼክ እናደርጋለን ማለት ነው። ይገባና ወደ ፕሮፋይል ማይ ኤጀንሲ ላይ ገብቶ I want to quit the agency የሚለውን እሱን ነክቶ መልቀቂያ መላክ አለበት። apply for quitting the agency የሚለውን ሲነካው ግን ምንድነው የሚያመጣለት? ላይክ እንደዚህ you have invited the quitting agency application within 30 days and you cannot apply again ከ30 ቀን በፊት እንደገና አፕላይ ማድረግ አትችልም ይላል። ስለዚህ ምን ቀጥቶታል? 30 ቀን ወይም አንድ ወር ተቀጥቷል ማለት ነው። ይሄ ልጅ አሁን ከአንድ ወር በፊት ምን ማድረግ አይችልም፣ ኳይት ብሎ ከኔ ኤጀንሲ መውጣት አይችልም፣ መልቀቂያ መላክ አይችልም ማለት ነው። ስለዚህ ይሄን በሚልበት ጊዜ እሱ ምንድነው እኛ የምናደርገው? እኛ ነን ኤጀንቶች ነው ሪፖርት ማድረግ ያለባቸው፣ ማንም አይደለም። እሱ አይደለም ሪፖርት የሚያደርገው። ስለዚህ ምን እናደርጋለን? መጀመሪያ ኤጀንቶች የሱን አይዲ እንጽፈን እንደዚህ ፕሮፋይሉን ሰፊ በማድረግ ስክሪንሾት እናደርጋለን። ፎቶውን የተቀጣብንን ልጅ በዚህ መልኩ ስክሪንሾት እናደርጋለን። ስክሪንሾት አድርገን ከጨረስን በኋላ ምንድነው የምናደርገው? ባክ ብለን ተመልሰን እንወጣና ወደ ምን እንሄዳለን? ወደ ቴሌግራም ሊሆን ይችላል፣ ወደ ኢሞ፣ ወደ ፈለጋችሁ ፕላትፎርም ብቻ እናንተ ሜሴጅ የምታስቀምጡበት ቦታ ላይ። እኔ አሁን ቴሌግራም ላይ ነው የራሴ ማስቀመጫ ላይ ምን ብዬ ጽፋለሁ? እዚህ ላይ ሃይ ዲር ብዬ ጽፋለሁ። ሃይ ዲር ሃው አር ዩ ፕሊዝ ሪሙቭ ዲስ ሆስት ማይ ኤጀንሲ ብዬ ጽፍና ከዛ በኋላ ምን አደርጋለሁ? አይዲውን እጽፋለሁኝ ማለት ነው። አይዲውን እጽፋለሁ። ሃይ ዲር ሃው አር ዩ ፕሊዝ ሪሙቭ ዲስ ሆስት ማይ ኤጀንሲ። ከፈለጋችሁ እና ሃይ ዲር ሃው አር ዩ ብላችሁ ሌላ የምትጨምሩትም ነገር ካለ ሪዝናችሁን ትጨምራላችሁ ማለት ነው። ኤጀንት ላደረገው ፈልጌ ነው፣ ይቅርታ ይሄን ልጅ ልቀቁልኝ ምናምን ብላችሁ ልጽፉ ትችላላችሁ። እኔ ግን ያው ባጭሯን የጻፍኳት ሞር ግን በመጀመሪያው ጠንከር ያለ ነገር ብጽፉላችሁ አሪፍ ነው። ሃይ ዲር ሃው አር ዩ ፕሊዝ ሪሙቭ ዲስ ሆስት ማይ ኤጀንሲ ብዬ
አይዲውን የዛ የተቀጣብኝ ልጅ አይዲውን እጽፋለሁ። ሌላም አይዲ ሌላ የተቀጣባችሁ 2-3 ሰው ከሆነ ለራሱ እንደዚህ የተቀጡባችሁ ልጆች 2-3 ከሆኑ መጻፍ ትችላላችሁ ማለት ነው። እያንዳንዳቸውን አይዲያቸውን ትጽፋላችሁ ማለት ነው የነሱን። ከዛ እንደዚህ ኢሞጂ ምልክት ፕሊስ የምትለውን እሷን በማስገባት ይሄንን አስቀምጣለሁ። ሴቭድ ሜሴጅ ላይ አስቀምጥኩኝ ማለት ነው። ይሄን ምን አደርገዋለሁ? ከዛ ኮፒ እለዋለሁ የጻፍኩትን። ይሄን ኮፒ ካልኩኝ በኋላ ምንድነው የማደርገው? ወደ ምንድነው የምሄደው? ወደ ፖፖ ላይቭ ይሄዳለሁ ማለት ነው። ከዛ ከሴት ከተደረደሩት 5 ነገሮች አምፖል የምትመስለውን በመንካት ወደ ፕሮፋይል በመሄድ ምን ላይ ነው የምገባው? ሄልፕ ላይ እገባለሁ። ሄልፕ የምትለው ላይ እዛ ላይ እገባለሁኝ ማለት ነው። እዛ ላይ ከገባው በኋላ ከስር ሜሴጅ ፌድ ባክ የምትላለች ሜሴጅ ፌድ ባክ የሚለውን በመንካት ወደ ውስጥ ገባለሁ። ወደዛ ከገባው በኋላ ቢዝነስ ኮርፖሬሽን የምትላለች ቢዝነስ ኮርፖሬሽን የሚለውን አማራጭ እሱን አንድ ጊዜ ተቻረግና ከዛ በኋላ ከስራ አማራጮች ይመጡልኛል። ኤጀንሲ ኤንድ ሆስት የሚል አማራጭ አለ። ኤጀንሲ ኤንድ ሆስት የሚለውን አማራጭ ምን አለው? እሱም ከነካ በኋላ ፕሊስ ዲስክራይብ ዮር ፕሮግራም የሚለው ላይ እዛ ላይ ችግሬን ቅድም አስቀምጬው የነበረውን ኮፒ ያልኩትን ቴሌግራም ላይ እዚህ ላይ በቀላሉ አስቀምጣለሁ ማለት ነው። መጻፍ አይጠበቅብኝም። እዛ ላይ ኮፒ አድርጋችሁ አስቀምጡ ያልኩት ምንድነው ተደጋጋሚ ስለሚጠይቋቸው ኮፒ እያደረጋችሁ መምጣት ነው ማለት ነው። ከዛ በኋላ ከስር ፎቶ ምልክት አለች። የፎቶ ምልክቷ ላይ ምን አስገባለሁ? ቅድም ስክሪንሻት አድርጌ የነበረውን የልጁን ፕሮፋይል ስክሪንሻት አስገባሁም ማለት ነው። 2-3 ከሆነ ከጎን ፎቶ ላይ ታስገባላችሁ ማለት ነው። የምታስለቅቁት ኤጀንት አይዲውን ከላይ ስላስቀመጣችሁ የ2-3 ሰው ከሆነ ፎቶቸውን የእያንዳንዱንም ታስገባላችሁ ማለት ነው። ከዛ በኋላ ምንድነው የምታደርጉት? ሰሚት የሚለውን ከስር መጫን። ሰሚት የሚለውን ከተጫንም በኋላ ምንድነው መጀመሪያ ሮቦት ነው የሚመልስልን። ሮቦት ስለሆነ የሚመልስልን መጀመሪያ ላይ ምንድነው የምናደርገው? ኮንቲኒውድ ኪዩሽን የምትላለች ከስር በስተቀኝ በኩል ኮንቲኒውድ ኪዩሽን የሚለውን እነካና እንደገና ፕሊስ ዲስክራይብ ዮር ፕሮግራም የሚለው ላይ ቅድም አስገብተን የነበረውን ሪዝን እናስገባለን። ከዛ ፎቶ ከስር ስክሪንሻት ያነሳነውን ያንን እናስገባና ሰሚት ብለን እንልክላቸዋለን ማለት ነው። ይህንን ከላክንላቸው በኋላ ቀጥታ ይደርሳቸዋል እነሱ። ስለዚህ ይህንን ከላክን በኋላ ምንድነው የምናደርገው? ባክ ብለን እንወጣና መጠበቅ ነው ማለት ነው። በ24 ሰዓት ውስጥ ሄልፕ የምትለው ላይ ምላሽ እንጠብቃለን ማለት ነው። ባክ ብለን ከወጣም በኋላ ሄልፕ የምትለው ላይ ከላይ ሜሴጅ እስከሚመጣልን ድረስ ምን እናደርጋለን? እንጠይቃለን። ይሄ እንጠብቃለን ማለት ነው። የማይለቁልን ከሆነ አሁኑ ያደረግነውን ሁለተኛ በየቀኑ እየደጋገምን እንጨቀጭቃቸዋለን ማለት ነው። እንጠይቃቸዋለን። ሜሴጅ ፌስቡክ ላይ በመግባት የአሁኑን ፕሮሰሱን እየነካን ምን እናደርጋለን? እንላቸዋለን። በየቀኑ እንጨቀጭቃቸዋለን። ተደጋጋሚ ጥያቄ ስለሚጠይቁ በየቀኑ እዚህ እየገባን እንጠይቃቸዋለን። ከዛ በኋላ ልጃችን ይለቀቅልናል ማለት ነው። በዚህ መልኩ የተቀጣብንን 30 ቀን የተቀጣንብንን ልጅ ማስለቀቅ ይቻላል ማለት ነው። ከዛ ጨረሳችሁ። ያው ስክሪን ሪከርዱን እንደተመለከታችሁት ነው። በዚህ መልኩ 30 ቀን የተቀጣባችሁን ልጅ ሪፖርት በማድረግ ማስለቀቅ ትችላላችሁ። ከዛ በኋላ ኤጀንት ማድረግ ትችላላችሁ። ያው ግልጽ ነው ብዬ አስባለሁኝ ሁሉም ነገር። ያው ጥያቄ እና ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ የምመልስላችሁ ይሆናል ማለት ነው። ያው እንደተለመደው ዛሬም የ100,000 ኮይን ሽልማት የሚያሸልም ጥያቄ ይዤላችሁ መጥቻለሁ። ሳምንት እሁድ በመለቀው ቪዲዮ ይሄ ቪዲዮ ከ5,000 ቪው በላይ እይታ ካገኘ የ100,000 ኮይን ሽልማት የምሸልማችሁ ይሆናል። ያው የዛሬውም ጥያቄ የሚሆነው ምንድነው? ስለ ኢንቫይት ነው የምጠይቃችሁ። ስለ ኢንቫይት ነው። አንድን ሴት ኢንቫይት ካረግን በኋላ እስከ $14 ድረስ ማግኘት ወይም እስከ 140,000 ፖይንት ድረስ ማግኘት እንችላለን። ይህ የታወቀ ነው። ስለዚህ ያው አንድ ሴት ኢንቫይት ካረግን በኋላ በሳምንት ውስጥ በምትሰራቸው ላይቮች ሳትቀጣ በስነ ስርዓት ከሰራች 60,000 ፖይንት የምናገኝ ይሆናል። ሌላው 80,000 ፖይንት እንዴት ነው ማግኘት የምንችለው? በደንብ ኮሜንት ላይ ያብራራልኝ ሰው
አንደኛ የወጣ 150 ሺህ ኮይን ሽልማት ያገኛል። ሁለተኛ የወጣ 30 ሺህ ኮይን ሽልማት ያገኛል። ሶስተኛ የወጣ ደግሞ 20 ሺህ ኮይን ሽልማት ያገኛል ማለት ነው። ስለዚህ ሁላችሁም ተወዳደሩ ማለት ነው። እንዴት ነው 80 ሺህ ፖይንቱ ሌላውን እንዴት ነው የምናገኘው? ምን ስታረግ ነው እሷ? ያው ጥያቄው ግልጽ ይመስለኛል። 60 ሺህ ፖይንቱን በሳምንት ውስጥ ማግኘት እንችላለን። ይሄ የታወቀ ነው። ላይቫን ስትሰራ በሳምንት ውስጥ 3 ሰዓት ሲሞላት፣ 5 ሰዓት ሲሞላት፣ 8 ሰዓት ሲሞላት እና 12 ሰዓት ሲሞላት እያለ የሚሰጠናል እስከ 60 ሺህ ፖይንት። ከ60 ሺህ ፖይንቱ በኋላ ግን 80 ሺህ ፖይንቱን $14 ለመድረስ ምን ስታረግ ነው ያቺ ሴት ለኛ ያንን ፖይንት የሚሰጠን? በደንብ ያብራራልኝ። ከ1 እስከ 3 የዛሬ ሳምንት እሁድ በሚለቀው ቪዲዮ የሚሸልማችሁ ይሆናል። ሁላችሁም እየገባችሁ ተወዳደሩ ማለት ነው። የዛሬውን አሸናፊ ልግለጽ። ያው ዛሬውን አሸናፊ ያው 10 ቪው ስላልገባ ህጉን አላሟላም። ያው እናንተ መወዳችሁ ኦዲየንሶቼ ተከታታዮቼ ስለሆናችሁ ያው ለእናንተ ስል ያው ሽልማቱን በከፊል ልሸልም ነው ማለት ነው። አንድ ሰው ነው የሚሸልመው። ያው ሁላችሁም በጣም ደስ የሚሉ ኮሜንቶች እየሰጣችሁ ነው። ስለኔም ጥሩነት ያው ስለምትከታተሉኝ በጣም ነው የማመሰግነው። ጥሩ የሆነ ኮሜንቶች ሰጣችሁኛል። ያው ጥያቄው ግን የተናገርኩት እዛ ጥያቄ ላይ ሰምታችሁ ከሆነ በዛሬው ርዕስ ላይ ነው ብዬ ነው የተናገርኩት። ስለዚህ በዛሬው ርዕስ በቪዲዮ ርዕስ ላይ የሰሩትን ልጆች ነው የሚሸልመው ማለት ነው። ኮሜንት የሰጡትን ልጆች ነው የሚሸልመው ማለት ነው። ስለዚህ የዛሬው አሸናፊ እንደምትመለከቱት እሱ ነው። አንደኛ በመውጣት ያው ሽልማትን ዛሬ እኔ ቤት ከምሽቱ 4 ተኩል ላይ መተህ መውሰድ ትችላለህ። ያው እሱ ካልተገኘ እንግዲህ ያው ምንም ማድረግ አይቻልም። መገኘት አለብህ። መተህ ሽልማትን መውሰድ ትችላለህ። ያው የዛሬውን ቪዲዮ በደንብ ተከታተሉት። ሁላችሁም ተወዳደሩ። ያው ስለተከታተላችሁኝ በጣም ነው የማመሰግነው። ለሁላችሁም መልካም እድል ብያለሁኝ።